እንግዲህ አዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት የሚቆምበት ጊዜ አሁን ይመስለኛል። በቴዲ ጉዳይ የአዲስ አበባ ልጅ ጀግናህን የምትጠብቅበት ጊዜ አሁን ይመስለኛል። የ8 ዓመትን የህዝብ ትግል በ8 ደቂቃ ገልጾ የህዝብ ሐዘን ለዓለም ያሰማ ጀግናህን አይንህ እያየህ የብልጽግና መንግስት እንዲያስርብህ ተፈቅዳለህ ብዬ አላምንም። በመሆኑም ሁሉም የአዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት ቆሞ ልጁን መጠበቅ አለበት። ኢህአዴግ ጊዜ ቴዲ ታስሮ እንደነበረበት ጊዜ አሁንም የብልጽግና መንግስት ያንን እደግማለሁ እንዳይል ልኩን ማሳየት መቻል አለበት። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ይህን ያህል ሀገር ምድሩን ያጨናነቀው ከሀገር ኢትዮጵያም ከፍ ብሎ በዓለም መድረክ ላይ ታላላቅ የአሜሪካ አምባሳደሮች ሳይቀሩ ቴዲ አፍሮን ሙዚቃ አዳምጡ ብሎ እስከመናገር የደረሱለት ሙዚቀኛ ማን ነው የሚል ሰው እንግዲህ አይጠፋም። በእርግጥ በማናናቅም ባለማወቅም ቢሆን ይችላል ማለት ነው። እንግዲህ ቴዲ አፍሮ እንደማንኛውም ሙዚቀኛ ነው፣ ዘፋኝ ነው። ነገር ግን እንደማንኛውም የሚለው ማድረግ ደግሞ መጠሪያ ለሱ የማይሆን እሱ የህዝብ ልጅ ነው። የህዝብ ድምጽ የሚያውቅ የህዝቡን ብሶት አንድነትን ከምንም በላይ ሀገራዊ ፍቅርን የሚያስተሳስር ፍቅር ያሸንፋል በሚል መሪ ቃሉ የሚታወቅ ስለ ፍቅር ስለ አንድነት አብዝቶ የሚተጋ ነው። በዚህም የተነሳ ከሰው ልቦና ውስጥ በቀላሉ መግባት የቻለ ተወዳጅነቱን አጠንክሮ የቆየ ለዘመናት ማለት ነው ራሱን የጠበቀ እዩኝ የማይል ለሚዲያ ሩቅ ነገር ግን በሰዎች ዘንድ በጣም የልባቸው ቅርብ ወዳጅ ነው ማለት ነው። እንግዲህ በዚህ መልኩ እንደተመለከታችሁት ወጣቱ ስለ ቴዲ አፍሮ ድምጹን እያሰማ ይገኛል። በስታዲየም በተለያየ አውራ ጎዳና በመንገድ ሁሉ ስለ ቴዲ አፍሮ ብቻ ሆኗል እየተነገረ ያለው። ቴዲ አፍሮ ላደጋ ጋልጠ በየማህበራዊ ሚዲያው ላይ ምናምን ቁጭ ብለህ ምናምን እንዳታሳልፈው ነው የሚያሰገው። ቴስቲንግ ጀምረዋል በዛሬው ዕለት
በዛሬው ዕለት ምንም አትጠራጠር የቴዲ አፍሮ ቃል አቀባይና ምክትል ማናጀር የሆነችው ወይዘሮ ማህሌት ሶሎሞን በፌዴራል ፖሊስ በቁጥጥር ስር ውላ ታፍና ተወስዳለች። በዛሬው ዕለት አንዱ ዜና ነው። ሁለተኛው ዜና የቴዲ አፍሮ የቅርብ ጓደኛ ቀደም ብለው እንዳውም እሱን ያዙት በጣም the closest person ጠዋትም ማታም ከሱ ማይለይና የቅርብ የሥራ አጋሩ ወዳጁ ጓደኛው አቶ የሱፍ ያሲንን እንደዚሁ አፍነው ያውም እየቀጠቀጡ ቤተሰብ እያየ ህዝብ እያየ በአደባባይ እየቀጠቀጡ ነው የወሰዱት። ስለዚህ ዛሬ ሁለት በጣም the closest የሚባሉ ለቴዲ አፍሮ ቅርብ የሆኑ ሰዎችን እየደበደቡ እየቀጠቀጡ ይዘው ሄደዋል። የአብይ አህመድ ሰዎች እያለማመዱ ነው። እነዚህን የወሰዱበት ምክንያት እናደርጋለን እንሄዳለን እያሉ ነው፣ እየነገሩ ነው። እስር መሞት እሱ ወስኖበት ነው፣ ቆርጦ ወስኖ አንድ ነፍሴ ከሀገር አትበልጥም ብሎ ይሄንን ማለት ልክ ነው፣ ይሄንን ማለት ትክክል ነው፣ ህመማችንን ታመሃል፣ መሪማ ስትል ስትሰማ አለቀስን አነባን እያልክ የነበርክ በሙሉ እየሆነ ያለውን በጥንቃቄ የሚከታተል በሙሉ ይሄ ስርዓት በእንደዚህ አይነት ሁኔታ እየተፈቀደለት እንዲሄድ በዝምታ ሊታለፍ የሚገባው አይደለም። ፓስተሩ እየወጣ ምኑ እየወጣ አክተር ሆኖ ለአብይ አህመድ እየተሟገተ አንተ በምንም መልኩ ዳር እስከ ዳር ቄስነ መነኩሴነ ምንድነ ሁሉም አካለው በጋራ ይህንን ውንብድና የተሞላበት ስርዓት ሊታገለው የሚገባው ነበር። መረጃ ልንገራችሁ። የአርቲስት ቴዲ አፍሮ እናት ልጄ ምጡቅና ጥልቅ እውቀት እንዳለው እኔ እናቱ መሰክራለሁ ሲሉ ተደመጡ። ወደዚህ ምድር ለመምጣቱ እኔ ምክንያት በሆነም ልጄ ግን የእኔ ብቻ አይደለም የመላው ኢትዮጵያዊ ልጅ ነው ሲሉም ተደምጠዋል። ምን ሆኖም ልጄ ያየውን የታዘበውን የገጠመውን ቢሆን ብሎ የሚያልመውንና እንዲሁም ደግሞ እንዲሆን የሚፈልገውን ሁሉ ይገጥማል፣ ያዜማል። ይህ ከማንም ጋር ቂም ጠብና ቁርሾ አያቅም ሲሉ የልጃቸውን ንጹህነትን በዛሬው ዕለት መግለጻቸውን ሰምተናል። እውነታው እንግዲህ የቴዲ አፍሮ እናት የተናገሩት ነው። እናት ስለሆነች ሳይሆን እውነት ስላለው ነው። በቃ ቴዲ አፍሮ የተሰማውን ማንኛውም የጥበብ ሰው የሚሰማውን ሀሳብ ወይም ስሜቱን በብዕር ነው ያሳፈረው። እንግዲህ በብዕር ያስቀመጠውን ደግሞ በብዕር መሞገት ይቻላልኝ። በዚህ ልክ ትክክል አይደለም ብሎ ማስገንዘብ ማሳወቅ ያስፈልጋል። ህዝቡ የወደደውን ወዷል፣ የተቀበለውን ተቀብሏል። ስለዚህ በዚህ ልክ ነው አንዳንድ ፓስተሮች፣ አላስፈላጊ ሰዎች ከግለሰቡ ጥላቻና አጉል መንግስት ወደደ በይነትን የማሽቃበጥ ስራቸውን ትተው ነገሩ ምንድነው የሚለው ማገናዘብ ያስፈልጋል። መንግስት ግን በዚህ ጉዳይ ላይ ምንም አይነት ጣልቃ የሚገባና ጉዳዩ ሆኖ እስርም ሌሎችንም ነገር እንደማያደርግ እርግጠኞች መሆን ይቻላል። ምክንያቱም አሁን ነገሩን እያራገቡት ያሉ ውጥረት እያባበዙ ያሉት ይሄ አላስፈላጊ የሆኑ በመንግስት በኩል መወደድን የሚፈልጉ ከመንግስት ዳረንጎት የሚፈልጉ ሰዎች አጉል ለማሽቃበጥና መንግስትን የሚነካኩ እንጂ መንግስት አማካሪ ያለው ራሱን ችሎ የሚሰራ አንድ ሀገር የሚጠብቅ ስለሆነ በዚህ ደረጃ አንድ ድምጻዊ ቴዎድሮስ ካሳሁን ላይ በዘመነ ኢህአዴግ እንደተደረገው አይነት ስህተት ብልጽግና ይሰራል ብዬ አላምንም። እናንተ በዚህ ጉዳይ ላይ ሐሳባችሁ ምንድነው? ምክንያቱም ቴዲ አፍሮ አሁን ላይ ሀገሪቱን በአንድ እግሩ ማቆም የቻለ ሁሉም ነገሮች ወደ ቴዲ አፍሮ የሚያመሩበት ግለሰብ ሆኗል ማለት ነው። ግለሰብ እናቱ እንዳለችው የአንድ የዚች ሴትዮ ልጅ ብቻ ሳይሆን የድፍን ኢትዮጵያዊ ህዝብ ነው። የአዲስ አበባ ልጅ ብቻ አይደለም፣ የድፍን ኢትዮጵያዊ ህዝብ ነው። መጀመሪያ ምንድነው የሚያደርጉት? የምትጀምረው ከስር ነው። ለምን ቴዲን ካነሱት ድፍን ትገለባበጣለች ኢትዮጵያ። ሙሉ ህዝብ ለምን እንደሆነ ይናገራል። ምክንያቱም ከልቡ ቴዲ አፍሮን የሚወደው ኢትዮጵያዊ ብዙ ነው። ስለዚህ አይፈራህም። ድፍን ገልብጦ ይወጣል። ስለዚህ ምን አሰባችሁ? መጀመሪያ እስቲ በወዳጆቹና በምክትል ማናጀሮቹ ምናምን አስረን የህዝቡን ድምፅ እንስማው ነው። መሀይም ስለሆናችሁ አስተሳሰባችሁን እናውቀዋለን። መሀይም ስለሆናችሁ ድምፁን ምንድን ነው ያደረጋችሁት? መጀመሪያ እነሱ እንስማው። ህዝቡ ዝም ካለው ወደ ቴዲ እንሄዳለን። ስለዚህ የቴዲ አፍሮ ለኢትዮጵያ ነው ድምፅ የሆነው። የኢትዮጵያ ህዝብ ድምፆ ደግሞ ምላሽ መስጠት አለበት። ምክንያቱም ሁላችሁንም መንግስት ሊያስር አይችልም።
ድፍን ኢትዮጵያዊን መንግስት ሊያስር አይችልም። ግማሽ ኢትዮጵያዊን ማሰር አይችልም። ኢቭን 5 ሚሊዮን ህዝብ አንድ ከሆነ መንግስት ማሰር አይችልም። 5 ሚሊዮን የአዲስ አበባ ልጅ አንድ ከሆነ መንግስት መቀየር ይቻላል። ስለዚህ አሁን ችግሩ ምንድን ነው? እንዳልክን የመሰለ አሽቃባጭ እሱን ያው እንግዲህ የአዲስ አበባ ልጆች በደንብ አሁን በዮኒ ማኛ ሊተረጎም ስለሚችል ዮኒ ማኛ ነው እንዲያስደረገው ሊባል ይችላል። ስለዚህ የአዲስ አበባ ልጆችን በየጊዜው እየመጣ ሲያናንቅ ሲሳደብ አቃቂር ሲያወጣ የሚውል ሰገጤ ነው። የአዲስ አበባ ልጆች ቢያናገሩት ዮኒ ማኛ ልክ አጫሉ እንዳስደረገው አስደረገ ተብሎ ያልሆነ ነገር ይባላል። እራሳቸው በልተውት ማለት ነው። እንግዲህ ቅድም ስል እንደነበረው እንደዚህ አይነት ግለሰቦች ናቸው ጉዳዩን ወደ ሌላ መንገድ እየወሰዱት ያሉ። እንዳልካቸው ሌሎችም ፓስተሮች እነ ፓስተር ዘላለም ሙዚቃውን አጣጥመው አዳምጠው ነገር ግን እንደግፈዋለን የሚሉትን መንግስትን መደገፍ መብት ነው፣ ይቻላልም ብዙ የሚደግፉ ስላለ ማለት ነው። እነርሱ አንድ ግለሰብ እንዲጎዳ ለማድረግ እየሄዱበት ያለው ርቀት ጥሩ አይደለም። ኢትዮጵያ ሕዝብ አዝኗል። ነገ ወዲያ እናንተ ላይም ፊቱን የሚያዞርበትና አብሮ የመኖር የማያስችላችሁ ደረጃ ይደርሳል። እንዳልካቸው እነ ፓስተር ዘላለም ሌሎችም ፓስተሮች ማለት ነው። በዚህ ልክ ግን ረፉ ሲባሉ እነሱን ደግሞ አላስፈላጊ ነገር ውስጥ እንዲገቡም ተገቢ አይደለም። ማሸማቀቅም ሌላቸው ማድረግ የተገባ አይደለም። ነገር ግን ቴዲ አፍሮ እያደረገ ያለው ነገር እንደ ሁልጊዜው ስራውን እንደሰራ እንደ ሁልጊዜው ማለት ነው። ያ ደግሞ ህገ መንግስቱ የፈቀደለትን በነፃነት ሐሳቡን የመግለጽ ማንም ሰው ሊያደርግ የሚችለውን ነገር እያደረገ ነው። አሁን ቴዲ አፍሮ የተናገረውን እኮ ብዙ የፖለቲካ ተቃዋሚዎች ተቀናቃኞች እኮ ይናገሩታል። አሁን ያለንበትም ወቅት የምርጫ ቅስቀሳ ወቅት ነው። ብዙ ተቃዋሚ ፓርቲዎች መንግስትን ሲያብጠለጥሉ ሲተቹ ህዝብ አፈናቅላል፣ ገድላል፣ እንደዚህ ሆኗል፣ በጦርነት ወጣቱ ስራ አጥቷል እያሉ የተናገሩትን ነገር ነው። ምንም የተለየና የሚያስደነግጥ ነገር አይደለም። እና በዚህ ልክ የተናገሩት እነዚህ ግለሰቦች በነፃነት መብታቸውን ይናገራሉ። ቴዲ አፍሮም የመሰለውን ተናግሯል። በዚህ ረገድ መንግስት ሌላ እርምጃዎች ይወስዳል ብለን አናስብም። ሀሳብ አስተያየታችሁን አጋሩ።